በነገራችን ላይ ስምሽ ጠፍቶብኝ ነበር። ማን ነበረ ስምሽ? ሂክማ። ሁሉም ባንተ ቦታ ቢሆን የሚያደርገው ነገር ነው። እንደዚህ ተፈጥሮ በቃ ራሱን ሌላ ነገር ያረገልሽ ስለማውቅ እና ለዛ ለማገዝ ስለፈለኩኝ በድንገት ታውቅሽ ያውን በአጋጣሚ ምንን ብትነኪ ነው የሆንኩት ታማሚ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? ያው ሰሞኑን ትንሽ ደብሮኛል ማለት የተፈጠረው ነገርና ያው ማለት መኖር ይቀጥላል። የሰው ልጅ ብዙ ነገር እንኳን አጡ መኖር ይችላል አይደል? እንኳን አይደለም ብቻ ዛሬ የምሬ ነው የምነግራችሁ። እንደዚህ ነው ለማለት ሐሳቡም የለኝም። በነገራችን ላይ ትንሽ አይኔንም አሞኝ ይሆን አላቅም፣ ፀሐዩ ብቻ የሆነ መሬቱም ስለሚያንጸባርቅ መሰለኝ አይኔን ለመግለጽ ራሱ በጣም ተቸግሬያለሁ። እና ቤተሰቦች ዛሬ የመጣሁበት ያው ማለት ቆም ብዬ ሳስበው ትክክል ያልሆንኩበትና ማድረግ ያለብኝ ነገር አለ። እሱን ነገር ለማድረግ ዛሬ ላይ መጥቻለሁ ማለት ነውና ማለት የመጀመሪያው ሐሳቤ ምን መሰላችሁ? አይ ቲንክ ስሟን ረስቻለሁ። ስሟ ማን ነበር? ይቅርታ ስሟንም ረስቻለሁና ከክብሩም ስልኳን ተቀብዬ ደውዬ ጠርቻታለሁ ማለት ስላለው ነገር ላወራት ስለምፈልግ ማለት ነው። አይ ቲንክ ካልተሳሳቱ ሂክማ መሰለኝ ስሟና ከተሳሳትኩ እንግዲህ በጣም ይቅርታ። ስትመጣ እንጠይቃታለን ሁሉን ነገር ያው ማለት ተረጋግጬ ስላላወራኋትኝ ነው ማወቅ ያልቻልኩትና ምንድነው እሷን ያለውን ነገር እንዳልኳችሁ ብዙ ማውራት የምፈልገው ነገር ስላለ እሷን ጠርቻታለሁ ማለት ነው። ከዛ በመቀጠል ስለተፈጠረው ነገር የምሬን እንደዚህ ማሰቡ ራሱ በጣም ከባድ ነውና ዛሬ ለመጨረሻ ጊዜ ልናገር። በዚህ ጉዳይ ከዚህ በኋላ ማውራት አልፈልግም። በጣም ብዙዎቻችሁ በውስጥ መስመር እየጠየቃችሁ ነበረ። ስለዚህ ለሚመለከተኝ ነገር እናገራለሁ ማለት ነው። ማለትም በመጀመሪያ የምሬን በጣም እኔ በህይወቴ ካደረኳቸው ነገሮች የሚቆጭኝ አንድ ነገር አለ። ምን መሰላችሁ? እኔ የሆነ ነገር ሳደርግ አልቆጭም፣ አልጸጸትበትም። ለምን ባደረከው ነገር ማለት የሆነ በቃ ማለት እማርበታለሁ እንጂ አልቆጭበትም ማለት ነው። ምክንያቱም የሰው ልጅ ሲኖር ብዙ ነገሮች ስለሚያጋጥመው ማለት ነው። ገብቷችኋል? እና የቆጨ ነገር ቢኖር እኔ አክስቴን ማይሆን ነገሮችን ተናግሬያታለሁ። የምሬን ወደ ኋላ ተመልሼ ቪዲዮንም እያየሁ ነበረ። አክስቴን በጣም አስቀይሜያታለሁና ዛሬ ላይ አክስቴ ጋር ሄዶ ለመናገር ወይ ደግሞ አክስቴ ጋር ሄዶ ለማውራት በጣም ከባድ ነው። አንገቴንም የሚያስደፋ ነገርም ተናግሬያለሁ። ማለት አክስቴ ያለ ምክንያት መሲል እንደዚህ ናት ወይም ደግሞ ከሷ ጋር ያለው ግንኙነት እንዲቋረጥ እፈልጋለሁ አትልም ነበር። ስለዚህ የሆነ ነገር አለ ማለት ነው። ነገር ግን የሷን ሐሳብ ትቼ እኔ ማይሆን ነገሮችን ተናገርኳት ምናምን ነገርና የምሬን ማለት ከጎኔ ማንም ሰው የለምና አክስቴ ጋር ሄጄ ያለውን ነገር ባወራ ምናምን በጣም ደስ ይለኝ ነበረ። ግን ማድረግ አልችልም፣ መሄድ አልችልም። አንዳንዴ ጥሩ ስራና ማለት ብዙ ጊዜ እኮ እንደውም እናገራለሁ። ካስታወሳችሁ ለሚያልፍ ቀን የማያልፍ ቃላት እናገር ብዙ ጊዜ እናገር ነበርና ስሜታዊ ሆኜ የማይሆን ንግግሮችን በመናገር አክስቴን አስቀይሜ ያለውና ዛሬ ላይ ከአክስቴ ለመሄድ በጣም ከብዶኛል። ከዛ ውጪ ደግሞ ብዙዎቻችሁ በውስጥ መስመር ስጠይቁኝ የነበረው ስለ መሲ ደህንነት እኔ አይመለከተኝም ከዚህ በኋላ ማለት ነው። ገባችሁ? እናንተ የፈለጋችሁትን ልትሉ ትችላላችሁ። እዚህ ጋር እኔ የሚያስጨንቀኝ ነገር አለ፣ የራሴ ደህንነት ማለት ነው። ገብታችኋል? እኔ በሷ ምክንያት እዚህ ጋር መሲ ነፍሰ ጡር ነች ብዬ አስቤ ብዙ ነገሮችን ገባችሁ? ሰፈር ላይ፣ ስራ ቦታ፣ የትም ቦታ ላይ ስለኔ ነው የሚወራው። ገባችሁ? ማለት የሆነ ሰዓት ላይ ልጁ የኔ አይደለም ምንም አልተፈጠረም መሲ ምናምን ነገር ብዬ በተናገርኩበት ሰዓት ብዙዎቻችሁ እንዴት ምንድነው የሚባለው አስረግዘህ ትክዳለህ? ምን አይነት ከሃዲ ሰው ነህ ምናምን በጣም ነው የሚደበረው። የምሬን ነው የምነግራችሁ። በተለይ ከሃዲ ሰው ነህ ምናምን በጣም ነው የሚያስጠላ። ያን ነገር ሁሉ ተቋቁሜ ስራ ቦታ ድረሱላ ጓደኞቼ ሙድ እስከመያዝ ደረጃ ምናምን ሰፈር ላይ ምናምን ይሄ እኮ ነው እንትን ብሎ አስረግዞ የካዶ ምናምን ኧረ በስመ አብ በጣም ነው የሚደብረውና በሷ ምክንያት ብዙ ነገሮች ሆኛለሁ ማለት ነው። ገባችሁ? ስራዬም ቢሆን እንዳልኳችሁ ከጓደኞቼ ጋር ምናምን ሙድ እየተያዘብኝ ምናምን ነገርና ያ ሁሉ እንኳን ሆኖ እሷ እዚህ ጋር ሳታረግዝ አርግዣለሁ ብላ እኔን እንደ ጥፋተኛ እኔን እንደ መጥፎ ሰው በቤተሰብም በጓደኛ በሁሉም ቦታ ላይ ስታስቆጥር ለነበረች ልጅ ስለሷ ደህንነት እኔ ለምንድን ነው የሚጨነቀው? ገባችሁ? አዎ ብዙ አመት ሆኖናል። ብዙ የፍቅር ጊዜያቶችን አሳልፈናል። በፍቅራችን ብዙ መስዋዕትነት ከፍለናል። ከባህር ዳር አዲስ አበባ ድረስ ምናምን
አይ ቲንክ 1 አመት ምናምን ሆኖታል መሰለኝ። ያው በተፈጠሩት በቤተሰብ ምክንያት እኔን ተከትላ ቡታጅራ ድረስ ሄዳ ነበረ ምናምን። አዎ ያ የሰው ልጅ ሲኖር ማለት እኔ ብዬ የማስበው ምንድነው የሰው ልጅ ሲኖር የሚያደርገው ነገር ነው። በቃ ለሚወደው ነገር የሚከፍልለት ዋጋ አለ። ገባችሁ? ምናልባት በእኛ እድሜ ክልል ውስጥ ያደረግነው ነገር ወይም ደግሞ ፍቅር በጀመርንበት የከፈልነው ዋጋ ብዙ ሊሆን ይችላል። ግን እኔ ካሁን በፊት ተናግሬያለሁ። የሰው ልጅ ሲኖር ብዙ ነገሮች ያጋጥሙታል፣ በጣም ብዙ። እኛ እንደውም ማለት ነው ገና ኖርን እኮ አይባልም። ገና እኛ ተወለድን ምንም በቃ ምንም ኖርን አይባልም። ይሄ ፈተና አይደለም። ገባችሁ? ገና ነን እኛ ማለት መቼም ትኖራላችሁ ብዬ አስባለሁ። እኛን የምታውቁ በህይወታችሁ ያሳለፋችሁት ብዙ ነገር አለ። የኛ ህይወት የኔ ፈተና ጉዳት ደርሶብኛል ምናምን፣ አገር ቀይር ያለው ምናምን፣ ብዙ እንደ መጥፎ ሰው ታይቻለሁ፣ እንደ ጥሩ ሰው ብዙ ነገሮችን አውቃለሁ። ነገር ግን እዚህ ጋር ማሰብ ያለባችሁ ነገር ምንድነው? እኔ ያሳለፍኩት ህይወት በጣም ቀላል። ምክንያቱም ገና የሆነ ስራ ጀምሬ ስራ ፌል የሚያደርግብኝ ተቀጥሬ ነው የምሰራው ምናምን፣ በቃ ያ ኖርማል ነገር ነው። ግን ያኔ ልጆች ወልጄ ምናምን ነገር የሆነ ስራ ጀምሬ ምናምን ስራው ሊበላሽ ይችላል። የሚያስጨንቀው ያኔ ለኔ ብቻ ሳይሆን ከሚስቴ አልፎ ለልጆች ይሆናል ማለት ነው። ያ ነው የህይወት ከባዱ ፈተና ማለት። ስለዚህ እኔ ላሳለፍኩት ነገር እንደሌሎች አሁን አንዳንዶች ምን መሰላችሁ ከሰው ጋር ሲጣሉ ወይ ስራ ሲበላሽባቸው መጠጥ ወይ ደግሞ ሱስ ውስጥ የሚገቡ ሰዎች አሉ። ያንን ያልደግፈው ካሁን በፊት ተናግሬያለሁ። ቤተሰቦች የሰው ልጅ በመጠጥ ራሱ መደበቅ የለበትም። እሺ ዛሬ የሆነ ስራ ተበላሸብኝ፣ ከዛ በጣም ስለተናደድኩኝ ምናምን ነገር መጠጥ ምናምን ነገር ጀመርኩ። 2 3 አልኩ 4 5 ደርስ የምን ስራ ገደል ይግባ። ምክንያቱም እኔ ሌላ ቦታ ነኝ። ገብቷችኋል? አእምሮ የሌላ ቦታ ነው። የምን ስራ በቃ ምን አስጨነቀኝ ምናምን፣ ጠጥቶ ተዝናን ነው ምናምን። ጧት ብድግ ሲል ያ ስራ ይስተካከላል አይስተካከልም። ገብቷችኋል? እኔ በዚህ አምናለሁ። እዚህ ጋር ስራውን ማስተካከል የሚችለው የተበላሸውን ስራ በምን ላስተካክለው ብዬ ራሴን በሐሳብ መወጠር ካልሆነ ራሴን ከሐሳብ ነፃ አድርጌ መጠጥ ወይም ደግሞ የሆነ ሱስ ስለገባው ስራው ይስተካከላል ማለት አይደለም። ገብቷችኋል? ይሄን እንደ ምሳሌ ልውሰድላችሁ ብዬ ነው። ማለት እኔ ራሴን ለማድነቅ አይደለም፣ ግን እኔ ለራሴ በጣም ከባድ ሰው ነኝ። ለኔ ለራሴ ማለት ነው። ገብቷችኋል? እንደዚህ በቀላል ምናምን ህይወት የምታሸንፈኝ አይደለችም። ህይወት ብዙ ውጣ ውረድ ሊኖራት ይችላል፣ ግን ደግሞ ልታሸንፈኝ አትችልም ማለት ነው። ገብቷችኋል? ማለት እንደዚህ በሆነ ባልሆነው ነገር እንትን የምለው ነገር የለም። ዛሬ ላይ መሲ ጋር ስለተጣለው ብዬ እኔ ህይወቴን የማይሆን ቦታ ልጥል አልችልም። ምናልባት እኔ እድሜ መናገር አልፈልግም፣ ግን እኔ ከ10 ምናምን ዓመት እስክደርስ መሲ ከጎኔ አልነበረችም። ገብቷችኋል? ስለዚህ ቢከብደኝም እንኳን ከዚህ በኋላ እኔ ስለሷ ምናምን የምጨነቅበት ሰዓት አይደለም። ገባችሁ? እዚህ ጋር ደግሞ የሰው ልጅ ማሰብ ያለባችሁ በጣም መውደድ እንደሚችለው በጣም መጥላትም ይችላል። ማንኛውም ሰው ማለት ነው። የሰው ልጅ የሚወደው በአንድ ምክንያት ነው፣ የሚጠላውም በአንድ ምክንያት ነው። ገብቷችኋል? እኔ እዚህ ጋር ስሜታዊ ሆንኳ ቤተሰቦች ይቅርታ፣ ካስቀየምኳችሁ በጣም ይቅርታ። የመሲ ወዳጆች ልትኖሩ ትችላላችሁ፣ ግን ከዚህ በኋላ ዳግመኛ እኔና መሲ የምንገናኝ ሰዎች ስላልሆነ ከዛ በተረፈ በጣም ብዙ አወራሁ መሰል ቤተሰቦች። እንዳልኳችሁ ስሟ ማን ነበረ? ስሟን አስታውሱኝ እስኪ በኮሜንት ንገሩኝ። እሺ ሂክማ መሰለኝ አይደለ? እና እየጠበቅኳት ነው። እንዳልኳችሁ ይቅርታ መጠየቅም በስነ ስርዓት ይቅርታ መጠየቅ አለብኝ። ትንሽ ስሜታዊ ሆኜ ስለነበረ ነው። ዛሬ ላይ ተረጋግጬ ወስኜ ነው የመጣው። ስለዚህ ቤተሰቦች እንጠብቃት ማለት ነው። ሰላም፣ እንዴት ነሽ? ሁሉ ሰላም፣ ሁሉ ሰላም። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ሰላም ነው አለው። ደህና ነህ? አለን። እንዴት ነሽ? አለው። ሁሉ ሰላም። እሺ፣ ሁሉ ሰላም። ስለመጣሽ በጣም ደስ ብሎኛል። ኧረ ምንም አይደለም። በጣም አመሰግናለሁ። ማለት ያው ስደውልልሽ ራሱ በጣም ፍርሃት ውስጥ ነበርኩ። ማለትም ያው ትክክለኛ የሆነ ምላሽ ስላልመለስኩልሽ እስኪ በደንብ እንድንኖር እፈልጋለሁ። ከዛ በፊት እንግዲህ ቤተሰቦች አሉ፣ እስኪ ሰላም ባያቸው። እሺ፣ ሰላም አለይኩም ቤተሰቦች፣ እንዴት ናችሁ?
እኔ ደህና ነኝ አልሐምዱሊላህ ሁሉ ሰላም። እሺ በነገራችን ላይ ስምሽ ጠፍቶብኝ ነበር። ማን ነበረ ስምሽ? ሂክማ አልተሳሳትኩም? ቤተሰቦች ሂክማ መሰለኝ አልኩና እሺ ሂክማዬ እንኳን ደህና መጣሽ በድጋሚ። እንኳን ደህና ቆየህ። ያው ማለት ለተፈጠሩት ነገሮች በጣም ይቅርታ። ቆም ብዬ ሳስብ ነበርና ከጎንህ ነኝ ምናምን ነገር እያልሽኝ፣ ነገር ግን እኔ የማይሆን ነገሮችን ተናገርኩና አንድም በትክክለኛ መንገድ ይቅርታ ለመጠየቅ ነው ዛሬ። በጣም ይቅርታ። ችግር የለም። አንተም እኔ በሰዓቱ ስሜታዊ በጣም ነው የተረዳውክ። ማለቴ ስሜታዊ ሆነክ ነው በሰዓቱ። ሁሉም ባንተ ቦታ ቢሆን የሚያደርገው ነገር ነው። ስለዚህ ማለቴ እኔ አልተቀየምኩም። ደግሞ ትንሽ ፀሐይ ያስቸግራል መሰለኝ። ማለት ማንንም ሰው አሁን በዚህ ሰዓት እንደዚህ ለማገዝ ገባሽ ምን አገባኝ ነው እና እኔ ስሜቱን ማለቴ ስሜቱን እኔ ባላቀው ከዚህ በፊት ሰፈር ጋር እንደዚህ ተፈጥሮ በቃ ራሱን ሌላ ነገር ያረገልሽ ስለማውቅ በቃ በጣም ነው ውስጤን የሚጎዳኝ እና ለዛ ለማገዝ ስለፈለኩኝ ነው። እሺ አመሰግናለሁ። ማለት ልክ ነሽ። በእርግጥ እንደዚህ ተቀምጠን ነው ራዚጋ ያው ማለት ልክ ነሽ። በፍቅር ምክንያት ብዙ ሰዎች አሉ ራሳቸው ላይ የማይሆን ነገር የሚያደርጉ ማለት ያው እንደዛ እንኳን አላደርግም። ልክ ነሽ። በእርግጥ ስሜቱ በጣም ከባድ ነውና ያው በጣም ያው እኔ ቀድሜ እንደዚህ ነገር ማለት ያው በፍቅር ባልፈተንም ግን በህይወቴ ብዙ ፈተኖችን ስላሳለፍኩኝ እንደዚህ ነገር አላደርግምና አይ በሰዓቱም አንተ ሳትሆን እኮ ማንኛውም ሰው የሚያደርገው ነገር ነው። ማንኛውም ሰው በቦታው ቢሆን እንደዛ የሚያደርገው። ግን አሁን ደህና ነህ? ተራግተሃል? በደንብ ደህና ነኝ። በቃ ማለት ያው ከሄድኩ በኋላ እናንተንም ትንሽ ማይሆን ነገር ተናግሬ ያገባኝም ብቻ የሆነ ማይሆን ንግግር ተናግሬ ወደ ቤት ከሄድኩ በኋላ ያው ብራዘር መጥቶ ነበረ። ብዙ ነገሮችን ማወራን ቆም ብዬ ሳስበው ያው ማለት አንዳንዴ ያኔ ታስታውሳለህ? ቆም ብለህ ካስብ ተረጋጋ እያልኩ ነበረ ብለሽ ነበር። አዎ እና መረጋጋት ነው። ልክ ነሽ። ማለት አንዳንደኛ ሰዎች ስንባል በሰዓቱ የምንወስነው ውሳኔ ትክክል ይመስላል። አዎ በጣም ግን ትክክል አይደለም። አንቺም አስታውሳለሁ በዛች ሰዓት ራሱ ተረጋጋ እያልሽ ነበርና ስሜት ነው ለምን እንደሆነ አላውቅም። ብዙ ሰው ላይ አሁን አይተሽው ከሆነ ብዙ ሰው የሆነ ነገር ካለፈ በኋላ ይቆጫል ምናምን ነገር ነው። አዎ በጣም ደግሞ ኧረ መቆጨት ሳይሆን በቃ እኔም በአንተ ቦታ ብሆን እንደዛ ማደርገው እኮ ሌላ ነገር የለውም። ከባድ ነው፣ በጣም ከባድ ነው ስሜቱ። ብቻ አሁን ላይ ወደ ራስ ስለተመለስክ ደስ ብሎኛል። ደግሞ በሁሉም ነገር ፈቃደኛ ከሆንክ ከጎን ለማገዝ ዝግጁ ነኝ። አመሰግናለሁ። ማለት በዚህ ሰዓት እንዳልኩሽ ማንም ሰው አያገባኝም የራሴ ህይወት አይደል የኔ ሲስተም ያስጨንቀኝ ነገር ምናምን ነው የሚለውና እኔ ማለት በእርግጥ እንደዚህ እህት ወንድሞች አሉኝ ማለት የተወለዱ ምናምን ሳይሆን ጀስት ማውቃቸውና አስተሳሰባቸው ምናምን በጣም ደስ ይላል። የምር ማለት መወለድ ቋንቋ ነው እስከሚባል ደረጃ ድረስ የማውቃቸው ብዙ ሰዎች አሉ። ብዙ ጥሩ ሰው አለ። ከነዛ ውስጥ ማንቺ አንዱ አለሽ ብዬ አስባለሁ እና አመሰግናለሁ ትሬዚን ስለመጣሽ። እኔም ስለተቀበልከኝ አመሰግናለሁ። በድንገት ታውቅሽ ያውን በአጋጣሚ ምንን ብትነኪ ነው የሆንኩት ታማሚ አግኝቼ ስለይ አፋረ ማመዴ ፍቅርህ ቤቴ ድረስ ተከተለኝ እንዴ በአንድ እይታ ወደድኩሽ ብል ይሆናለይ ለሰሚውስ እውነት እውነት ይመስላለይ በአንድ እይታ ወደድኩ ብል ይሆናለይ ልጠይቅህ ይህ ስሜት ይዘልቃለይ አይጣል ገና 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 አይን ያልጠግብሽ ብሏልና አይጠልቤን ሰወር ሰወር አድርጎታል አንተን ማፍቀር አይጣል ገና ገና ገና